ኢትዮጵያ በመካከለኛው ምስራቅ ጦርነትና በአፍሪካ ቀንድ ላይ እየተከተለችው ባለው ጥምረት ሳቢያ የኢራንና የሁቲ አማጽያን የጥቃት ሰለባ የመሆን እድሏ ከፍ ያለ መሆኑ እየተነገረ ነው። ለዚህም ሀገሪቱ ከወዲሁ ዝግጁ መሆን አለባትም ተብሏል። በአፍሪካ ቀንድ የምትፈጥራቸው ጥምረቶችም እነዚህን ታሳቢ ሊያደርጉ እንደሚገባም ነው የተነሳው። የነዳጅ እጥረት ከፊታችን በርትቶ ስለሚመጣ ዜጎች የግል ተሽከርካሪ አጠቃቀምን እንዲቀንሱ እንዲሁም ለአጭር የከተማ ጉዞች የእግር መንገድንና ብስክሌትን ምረጡ ሲል መንግስት ጠይቋል። እስራኤል የኢራኑን ዋነኛ የደህንነት ሰው አሊ ላርጃኒን ገድያለሁ አለች። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት መረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ይዘዋለች በተባለው አቋምና በአፍሪካ ቀንድ ላይ እየተከተለችው ባለው ጥምረት ሳቢያ የኢራንና ዋና የቀጠና አጋሯ የሁቲ አማጽያን የጥቃት ሰለባ መሆን እድሏ ከፍ ያለ ነው እየተባለ ነው። ለዚህም ሀገሪቱ ከወዲሁ ዝግጁ መሆን አለባትም ተብሏል። በአፍሪካ ቀንድ የምትፈጥራቸው ጥምረቶችም እነዚህን ታሳቢ ሊያደርጉ እንደሚገባም ነው የተነሳው። ኢትዮጵያ የኢራን ሰለባ ልትሆን የምትችልባቸው እድሎችም በዋነኝነት ከሁለት ጉዳዮች ነው የሚመነጩት። እሱም ኢትዮጵያ እስራኤልና አሜሪካ ከቴህራን ጋር ጦርነትን ከከፈቱ በኋላ በያዘችው የድጋፍ አቋም ሳቢያ ነው። ጠቅላይ ሚኒስትር አብይ አህመድ የመካከለኛው ምስራቅ ጦርነት እንደተጀመረ በኢራን ጥቃት የደረሰባቸው ሀገራት እነ ኩዌት፣ ባህሬንና ኳታር መሪዎች ጋር በስልክ ተነጋግረው አጋርነታቸውን ካሳዩ በኋላ ኢራንን አውግዘዋል። ቀጥሎም ጠቅላይ ሚኒስትር አብይ አህመድ ሳይታሰብ ወደ ተባበሩት አረብ ኤሚሬቶች አቡዳቢ አቅንተው ነበር። በዚያም በነበራቸው ቆይታ ስለ ሁለትዮሽ የሁለቱ ሀገራት ግንኙነት ከፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር ከተወያዩ በኋላ በዚሁም ወቅት አብይ ኢራንን ማውገዛቸውና አቡዳቢ ለሉዓላዊነቷ ለምታደርገው እንቅስቃሴ ድጋፋቸውን እንደሚያደርጉ መናገራቸውን የተባበሩት አረብ ኤሚሬቶች ሚዲያዎች ዘግበዋል። በጥቅሉም ኢትዮጵያ በመካከለኛው ምስራቅ ጦርነት የኢራን ዋነኛ ወጊዎች አሜሪካና እስራኤልን በግልጽ ደግፋለሁ ባትልም ኢራንን ግን አጥብቃ አውግዛለች። የተባበሩት አረብ ኤሚሬት ኢትዮጵያ ችግር ውስጥ በነበረችባቸው ጊዜያት ለኢኮኖሚው ቢሊዮን ዶላሮችን ለጸጥታው ደግሞ ወታደራዊ ድጋፍን በማድረግ የሁልጊዜም ወዳጅነቷን ለጠቅላይ ሚኒስትር አብይ አህመድ መንግስት ስላደረገች ኢትዮጵያ አቡዳቢን ደግፋ ኢራንን ማውገዟ ባይደንቅም አዲስ አበባ ግን ለሁሉም የኢራን ጎረቤቶች አግዛ ነው ኢራንን ያወገዘችው። ይህም የመጀመሪያው ኢትዮጵያን የኢራን ሰለባ ማድረግ አቅም ያለው ነው። በተግባር ኢትዮጵያን የኢራን ኢላማ ውስጥ የሚያስገባት ሁኔታ የሚመጣው ከመካከለኛው ምስራቅ ሳይሆን ነገሩ ተስቦ ቀይ ባህርና ኤደን ባህረ ሰላጤ ላይ ሲመጣ ነው። ብዙ ተንታኞች እንደሚሉትም ይሄ የመካከለኛው ምስራቅ ጦርነት ማብቂያውም ሆነ ቀጣይ ክፍሉ የአፍሪካ ቀንድና ቀይ ባህር ነው። እዚህ ጋርም ኢራን እነ እስራኤልና አጋሮቿን እንዲሁም ጥቅሞቿን በማጥቃት ልትበቀል ትችላለች። ኢራን የአፍሪካ ቀንድ አቅራቢያ ባሉ የቀይ ባህርና ኤደን ባህረ ሰላጤ ቀጠናዎች ላይ ሁነኛ አጋር አላት። እሱም የሁቲ አማጺ ነው። ይህ ቡድን በኢራን ከፍተኛ እገዛ ከፍተኛ የሆነ የየመን ግዛትን የተቆጣጠረ ነው። ከቅርብ ዓመታት ወዲህ ደግሞ በቀይ ባህር ላይ ከሶማሊያው አሸባሪ ቡድን አልሸባብ ጋር በመሆን በቀይ ባህርና በኤደን ባህረ ሰላጤ ቦታዎች ላይ የተለያዩ ኢላማዎች ላይ ጥቃትን ለማድረግ ሲንቀሳቀስ ነበር። በተለይም የሁቲ አማጺ ቡድን በቀጠናው የእስራኤል ጥቅሞች ላይ ጥቃትን አድርሳለሁ እያለም ሲዝት ነበር። እስራኤል ላይ በዚህ ቀጠና መዛት የጀመረውም በፈረንጆቹ 2023 በእስራኤልና ሐማስ መካከል ጦርነት መካሄድ ከጀመረ በኋላ ነው። ነገር ግን እስራኤል በወቅቱ በቀይ ባህርም ሆነ በአፍሪካ ቀንድ የነበራት ጥቅምን ብዙም አይደለም፣ ወታደራዊ ቀጠናም አልነበራትም። አሁን ግን እዚህ ቀጠና ላይ ኢትዮጵያም የተካተተችበት አሰላለፍ አለ። በዚህ አሰላለፍ ውስጥ ኢትዮጵያ፣ እስራኤልና የተባበሩት አረብ ኤሚሬቶችና ሶማሊላንድ አሉበት። የእነዚህ ሀገራት የጥምረታቸው ማዕከል ሶማሊላንድ ስትሆን ለዚህች የሶማሌ ተገንጣይ ግዛትም የሀገርነት እውቅናን ሰጥተው ከሶማሊላንድ ማግኘት የሚፈልጉት የየራሳቸው ጥቅም አላቸው። ከነዚህ ሀገራት መካከል እስራኤል ቀድማ ለሶማሊላንድ የሀገርነት እውቅናን ሰጥታለች። እስራኤል ለሶማሊላንድ የሀገርነት እውቅናን የሰጠችውም በሐርጌሳ ወታደራዊ ቀጠናን በመስራት ኢራን በቀጠናው ላይ በራሷም በአጋሯም የሁቲ አማጽያን እየተፈጠረ ያለ እንቅስቃሴን የመመከት ዓላማ ስላላት ነው። የተባበሩት አረብ ኤሚሬቶች ደግሞ ሳውዲ አረቢያ ከሶማሊያ ጋር ተዋዳ በቀጠናው የወሰደችባትን የበላይነት ለመቀናቀን፣ ኢትዮጵያ ደግሞ አሁንም ያልተቋጨ
ለሶማሌላንድ የሀገርነት ዕውቅናን የመስጠቱን ነገር ከነ እስራኤል ጋር የምትከተለው ከአርጌሳ የባህር በርን ለማግኘትና ለኢኮኖሚም ለጸጥታ ጉዳዮችም ለመጠቀም ነው። ኢትዮጵያ የተካተተችበት የአሰላለፍ ታዲያ ከመካከለኛው ምስራቅ ተስቦ አፍሪካ ቀንድ፣ ቀይ ባህርና የኤደን ባህረ ሰላጤ ድረስ መጥቶ ከኢራንና የእርሷን ተልዕኮ ከሚፈጽመው የሁቲ አማጺ ጋር ሊያፋጥጣት እንደሚችል ነው የሚሰጋው። ይህ የሁቲ አማጺ ቡድን ደግሞ ተራ አማጺ የሚባል ሳይሆን ሰው አልባ የጦር አውሮፕላኖችን ወይንም ድሮኖችን ሳይቀር እየተጠቀመ የሚዋጋ ነው። እነዚህን ድሮኖች በማስታጠቁ ደግሞ ኢራን ነች ሙሉ ድርሻውን የወሰደችው። ስለዚህም ኢትዮጵያ ከእስራኤል ጋር በአፍሪካ ቀንድ ባላት አሰላለፍ ሳቢያ የዚህ ድሮን ታጣቂ አማጺ ቡድንና የኢራን ሰለባ የመሆን ስጋት ላያጣት ይችላል። እርግጥ ኢራን አሁን ላይ ባለችበት በቤት ስራ የተወጠረች ቢሆንም እጇን በአጋሯ በኩል ሰዳ መፋለሙ አይቀርም። አሁን ባለው የጦርነቱ ሁኔታም በዛው ተቀብራ የምትቀርም አይመስልም። በዚህ ሂደት ውስጥ ኢትዮጵያ በባህር ቀጠናው የምታንቀሳቀሳቸው የንግድ መርከቦች ሳይቀሩ የኢራን አጋሩ የሁቲ አማጺ ቡድን ኢላማ ሊሆኑ ይችላሉ። ስለዚህም ኢትዮጵያ በአፍሪካ ቀንድ ከነ እስራኤል ጋር እየፈጠረች ነው የተባለው ጥምረት ለብሔራዊ ጥቅሟ ወሳኝ መሆኑን እስካመነችበት ድረስ ይህን ታሳቢ ያደረገ የመከላከል ዝግጅት ማድረግ አለባት ተብሏል። ይህም ለሶማሌላንድ የሀገርነት ዕውቅናን ሰጥቶ የባህር ኃይልን አደራጅቶ መዘጋጀትንም ሊያካትት ይችላልም ነው የተባለው። የነዳጅ እጥረት ከፊታችን በርትቶ ስለሚመጣ ዜጎች የግል ተሽከርካሪ አጠቃቀምን እንዲቀንሱ እንዲሁም ለአጭር የከተማ ጉዞዎች የእግር መንገድንና ብስክሌትን ምረጡ ሲል መንግስት ጠይቋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጠም ለኩባንያዎችና ለማደያዎች ትዕዛዝን አስተላልፏል። ባለስልጣኑ ማክሰኞ መጋቢት 8 ቀን 2018 ዓ.ም በአገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው ይህን ትዕዛዝ ያስተላለፈው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ የቁጠባ እርምጃዎቹ የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነ ገልጸዋል። ሶስተኛ ሳምንቱን የያዘው የኢራን ጦርነትን ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን ጨምሯል። አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ እየተሸጠ ነው። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረው የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥ ነበር። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ በቅርቡ በተጠና ሁኔታ ተጨማሪ የነዳጅ የቁጠባ እርምጃዎች ይፋ እንደሚደረግ አስታውቀው ነበር። ሰኞ ዕለት ደግሞ ጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ለነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ማሳሰቢያ ሰጥተው ነበር። ከዚህ ጋር በተያያዘ ወቅታዊው ከኢራን ጦርነት ጋር የተያያዘ የነዳጅ ቀውስን ኢትዮጵያ የኤሌክትሪክ መኪኖች መጠቀምን ለማበረታታትና ለማስተዋወቅ መጠቀም ጀምራለች። በዓለም አቀፍ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ ኢትዮጵያ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠንም ጥሪ አቅርባለች። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በነዳጅ አቅርቦት ላይ እያሳደረ ያለውን ጫና ተከትሎ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ወደ ኤሌክትሪክና የተፈጥሮ ጋዝ ኃይል የሚደረገው የትራንስፖርት ሽግግር እንዲፋጠንም ጥሪ አቅርቧል። ሚኒስቴሩ መጋቢት 8 ቀን 2018 ባወጣው መግለጫ ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት መቀነስና አማራጭ የኃይል አጠቃቀምን ማሳደግ እንዳለባት ገልጿል። ተቋሙ ይህን ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ የነዳጅ አቅርቦት መስተጓጎልን በመጥቀስ ኢትዮጵያውያን አጠቃቀማቸውን እንዲገድቡ ካሳሰቡ ከአንድ ቀን በኋላ ነው። ሚኒስቴሩ እነዚህን ስጋቶች በማጠናከር በዓለም አቀፍ የነዳጅ ገበያ ላይ ያለው አለመረጋጋት እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የሚፈጥረው ስጋት እየጨመረ መሆኑን አስታውቆ ወደ ኤሌክትሪክ ትራንስፖርት የሚደረገውን ሽግግር ለማፋጠን የተቀናጀ ብሔራዊ ምላሽ እንደሚያስፈልግም ገልጿል። ተሽከርካሪዎችን ወደ ኤሌክትሪክና የተፈጥሮ ጋዝ ስርዓት የመቀየር ስራ በስፋት እንደሚከናወንም አመልክቷል። በተጨማሪም የመንግስት ተሽከርካሪዎችን ሙሉ በሙሉ ወደ ኤሌክትሪክ የመቀየርና የግል ተሽከርካሪ ጥገኝነትን ለመቀነስ የህዝብ ትራንስፖርት አገልግሎትን የማስፋፋት እቅድ መኖሩንም ገልጿል። መግለጫው አክሎም የባህሪ ለውጥ እንደሚያስፈልግ በመጥቀስ ሰዎች ተሽከርካሪዎችን በጋራ እንዲጠቀሙ፣ የግል ተሽከርካሪ አጠቃቀምን እንዲቀንሱ እንዲሁም ለአጭር የከተማ ጉዞዎች የእግር መንገድንና ብስክሌትን እንዲመርጡ ማበረታቷል። እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ላርጃኒን ገደለች። ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር
ኢዝራኤል ካትዝ አስታውቀዋል። አሊ ላርጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ኻሜኒ ተወካይና ዋና ጸሐፊውን የተሾሙት ባለፈው ዓመት ነሐሴ ወር በፕሬዝዳንት ማሱድ ፔዜሽኪያን ነበር። አያቶላህ አሊ ኻሜኒ ከተወገዱ በኋላ ላርጃኒ የኢራን አገዛዝ መሪ በመሆን የኢራን መንግስትን ማስቀጠላቸው የተነገረ ሲሆን ጥቃቱን ተከትሎ በቀጠናው ሀገራት ላይ ባሉ የአሜሪካ የጦር ቤዞች ላይ ያነጣጠሩትን ጥቃቶችን መርተዋል። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላርጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። የአገሪቱ ፓርላማ አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ አገራቸውን ወክለውም ተደራዳሪ ነበሩ። ላርጃኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ለሚሰጧቸው መግለጫዎች አዘውትረው ምላሽ በመስጠት ይታወቃሉ። ኢራን በዚህ ሁሉ ቀውስ ውስጥ ባለችበት ወቅት ባለፈው አርብ ባካሄደችው የቁድስ ወይንም ኢራናውያን ለፍልስጤም ድጋፍ ለማሳየት በየዓመቱ በሚያደርጉት ሰልፍ ላይ ላርጃኒ ከእስላማዊ ሪፐብሊክ ደጋፊዎች ጋር ሲራመዱ በቪዲዮ ታይተው ነበር። በሰልፉ ላይ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ በአቅራቢያው የተፈጸመውን የአየር ጥቃት እስራኤልና አሜሪካ በፍርሃት በተስፋ መቁረጥ ስሜት እየተንቀሳቀሱ መሆናቸውን የሚያሳይ ምልክት ነው በማለት ጭምርም መልእክትን አስተላልፈው ነበር። ላርጃኒ የኢራን የመንግስት ብሮድካስት IRIB ኃላፊ ሆነው ታዋቂነትን ያተረፉ የቀድሞ የእስላማዊ አብዮት ጥበቃ ኮርፕስ አዛዥ እንደነበሩ መረጃዎች ያሳያሉ። በ2004 ዓ.ም ለኻሜኒ የደህንነት አማካሪ ሆኑ ሲሆን በ2005 ፕሬዝዳንታዊ ምርጫ ያልተሳካ ውድድር ካደረጉ በኋላ ከምዕራባውያን ጋር የኢራን ዋና የኒውክሌር ተደራዳሪ ለመሆን በቅተዋል። ከዚያም ከ2008 እስከ 2020 ድረስ ለ12 ዓመታት የኢራን አፈ ጉባኤ ሆነው አገልግለዋል። በኢራን ፖለቲካ ውስጥ አሊ ላርጃኒ ብቻ ሳይሆኑ ወንድማቸውም ከፍተኛ ተሰሚነት አላቸው። ወንድማቸው ሴዴጌ ላርጃኒ በኢራን ሁለት ኃያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበርም ናቸው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ